ሰላም ሰላም የእሙ ኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። ተንኮል አስቤያለሁ ዛሬ ማለት ነው። ዜልዶ ከጠዋት ጀምሮ እኔ ስልክ ደውዬላት ዝም ብላ ታነባለች ማለት ነው። ከዛ እየሰማሽ ነው ስትለኝ ትዝ ሲለኝ የዩቱብ መከረኛ አለ ማለት ነው። ከዛ አዎ እየሰማሁሽ ነው ብያታለሁ። እና አዎ ማለት ነው ቆይ እደውልልሻለሁ ማለት ለእናንተ ሪከርድ ላደርግ ስለፈለግኩ ነው። እና አሁን ቆይ ልደውልላትና ማለት ነው ከዛ ታንብብልን። እሺ ቆይ አንዴ ይሄ ደግሞ ማስታወቂያ አለው ሲያስጠላ። ቆይ ልደውል አደዊም እንዴ እንትን ብሎብኝ እኮ ስልኬ ኮኔክሽኑ እምቢ ብሎኝ። አሁን ከመጀመሪያ ጀምሮ አንብቢልኝ። እሺ ከልቤ ልስማሽ እንዴ። እንደዚህ ጥሩ ነገርማ ኧረ ባልና ሚስት በጣም አስተማሪ መልእክት ነው። በነገራችን ላይ እኮ ለዛ እኮ ነው መስማት ይፈልግ። ባልና ሚስት ወደ ጣሊያን ይበሩ ሳለ የአውሮፕላኑ ካፕቴን በድምጽ ማጉያ አንድ ነገር ልናገር ነው አላቸው። እሺ ክብሯን ወይኔ አይነበብልኝ እባክሽ። ይህንን ስናገር በጣም አዝናለሁ። አንደኛው የአውሮፕላኑ ሞተር አይሰራም፣ ሁለተኛውም ቆሟል። በጥቂት ደቂቃዎች ውስጥ የመሰናክል አደጋ ይደርስብናል አላቸው። እየሰማሽኝ ነው? አዎ እየሰማሁ። ጊዜው የማናዘዝና የይቅርታ ጊዜ ነው አላቸው። ጸልዩ፣ ንስሐ ግቡ፣ ማስተካከል ያለባችሁን ነገር አስተካክሉ አላቸው። አቶ ዳኒ ሚስቱን ኤልሲን እጇን ይዞ የኔ ማር ይቅር በይኝ፣ ለመናገር እጅግ ይከብዳል። ታውቂያለሽ እህትሽ ሳምራዊት ከኛ ጋር የምትኖረው አብሬያት እተኛ ነበር አላት። አሁንም ነፍሰ ጡር ናት፣ ብዙ ጊዜም አስወርዳለች። ከጣሊያን ስንመለስ አንቺን በመርዝ ገድላ ወደ አሜሪካን ሄደን አብረን እንደምንኖር አቅዳለች። እባክሽ ይቅር በይኝ አላት። ኤልሲ እንባ እየተናነቃት ምንም ማለት አይደለም፣ ይቅር ብዬሃለሁ፣ ግን እኔም አለች የምናዘዘው ነገር አለኝ አለችው። እርሱም የምትለውን ለመስማት አሰፈሰፈ። እባክህ ይቅር በለኝ እሁሁ አለች። ካሉን 3 ልጆች መካከል ሁለቱ ማለት ዮሐንስና አስቴር ያንተ ልጆች አይደሉም። ያንተ ልጅ ቪክቶሪያ ብቻ ናት። የቀሩት የውድ ጓደኛ የኤርሚያስ ናቸው አለችው። ይህ ብቻ አይደለም የኔ ማር፣ ታስታውሳለህ? አንድ ጊዜ ሌቦች አልዘረፉንም አለችው። አቶ ዳኒ አዎ የኔ ማር አስታውሳለሁ አለ። እዚህ ሌቦች እንዲዘርፉ ያደረኩት እኔ ነኝ። ምክንያቱም ቦይፍሬንዴ አሌክስ የትምህርት ክፍያ አልነበረውም። የተዘረፍከውንም ገንዘብ ለእርሱ ትምህርት ክፍያ ውሎለታል። ታውቃለህ፣ ከጣሊያን እንደተመለስን አንተን ለማስገደል ሰው ቀጥሬያለሁ። ይቅር በለኝ አለችው። አሁን ነው መሮጥ። ንዛዜ ትጠያለሽ። አለቀ ወይስ ሌላም አለ? ከዛን አቶ ዳኒ በሁኔታው እጅግ በጣም አዝኖ ምንም አይደለም ይቅር ብዬሻለሁ አላት። እውነት እኮ ነው፣ እውነት አለው። አይ
ይቀራላ ድንገት የአውሮፕላኑ ካፒቴን በድምፅ ማጉያ እናንተ በጣም እድለኞች ናችሁ አላቸው። እግዚአብሔር ጸሎታችሁን ሰምቷል። ለማመን ቢያዳግትም ሁኔታው ሁለቱንም ሞተሮች በትክክል መስራት ጀምሯል። በሰላም እናልፋለን አላቸው። አውቆ ነው ሁለቱን ተሳፋሪዎች እንዲያወጣጣቸው ፈልጎ ነው። ሁለቱም ተሳፋሪዎች እኔ ግን እዚህ ጋር የገረመኝ ማለት የእሷ ከዛም አቶ ዳኒ ማለት በጣም ገርሞት በቃ አቶ ዳኒ በሁኔታው እጅግ በጣም አዝኗልም ገርሞታል። ከዛን አዝኖም ምንም አይደለም ይቅር ብዬሻለሁ አላት። አዎ ይሄ ሮቢ ነው። ከዛን ፋይል ሮቢ ከዛን ድንገት አውሮፕላኑ ካፒቴን በድምጽ ማጉያ እናንተ በጣም እድለኞች ናችሁ፣ እግዚአብሔር ጸሎታችሁ ሰምቷል። ለማመን ቢያዳግትም ሁኔታው ሁለቱም ሞተሮች በትክክል መስራት ጀምረዋል። በሰላም እናልፋለን ብሎ ነገራቸው። ሁለቱም ተሳፋሪዎች ከመደሰት ይልቅ ጸጥ አሉ። ጸጥ ማለት ነው። አቤት እንሞታለን ብለው ነው በቃ ከሞቱ አይገናኙም። በቃ ከዚህ በኋላ አንገናኝ በቃ እውነቱን አውርቼ ልሙት ብላ ነው እኮ ብለው ነው ሁለቱም። እና አይገርምም ግን ከዛ አንድ ተሳፋሪ በድንገት ብድግ አለና አብራሪ ስማ ማረፍ የለብንም አውሮፕላኑን ከስክሰው ጣለው በማለት ሲጮህ ማንም የተቃወመው አልነበረም። ይልቁንም ሁሉም ተሳፋሪዎች በአንድ ድምፅ ፈጥፍጠው ከስክሰው በማለት ሰውየው ሐሳብ ጋር ተባበሩ። ለምን? እናንተ ምን ተሰማችሁ? ምን ተማራችሁበት? ኃጢአት አስቀያሚ ነው አይደል? የምትሞቱበትን ቀን ዛሬ ነውና ኃጢአታችሁን ተናዘዙ፣ ንስሐ ግቡ ብንባል ስንት የምናዘዘው ኃጢአት ነበረ። እግዚአብሔር ያውቀንም ሳናውቅም የሰራነውን ይቅር ይበለን። አሜን። ያው አሁን እነኚህ ሰዎች እንሞታለን ብለው እውነት ነው ያው እዚህ ጋር ምን እንዳልታውቃ ፈጥፍጠው እውነት ወደዛ መሞት ይሻላል። ይሄን ኃጢአት ተነጋግረሽ ከምትኖሪ ጥሩ ነው እኮ እንኳን ተነጋገሩ። አረቡ ሰው ይሁን ኃጢአት ሰርቶ ግን ይኖራል እንዴ? ማለት ህሊናው ምን ይለዋል? እሷ ከጓደኛዋ ደግሞም እኮ ሌላም ሰው ቤቱ ማለት ሌባ የገቡ ጊዜ ያዘረፈችው ንብረቱን እሷ ነች። ግን ይሄን ሁሉ አድርጎ መኖር ይቻላል አይሳለም ሰው። ከዛን ደግሞ እህትየዋ እሷን እዛ ከደረሰኝ በኋላ በመርዝ ገላ እሱ አሜሪካን ሀገር ሊኖሩ ጭራሽ በጣም ከባድ ነው። አይገርምም? ግን አይሻ እንዴት እንደሚኖር ምንም አይመስለውም። ኧረ ምኑን ኖሩት ፈጥፍጠው አላቸው እኮ ይከስከስ ይፈጥፈጣሉ። ከየት አግኝተሽ ነው እንደዚህ የምታነቢው? ከየት አምጥተሽ ነው? ያለሽ ቲክቶክ ላይ ማለት ምን እንዳለ ታውቂያለሽ? ስቴት ምንድነው የሆነ እንትን የሚላል ቆይ እንደዚህ ስትነኪው እስኪ ላክልኝ እኔ አንዳንዴ ገብተን እንድናየው።
ተንኮለኛ የሆነ ሞር ምናምን የሚል አለ። ኦኬ ያው ወይስ እንደዚህ ይላል ስቴት ኦሪጂናል ይላል በእንግሊዘኛ ይመጣል። አሁን እሱን ይሄን ስቴት የሚለውን ትነኪዋለሽ ማለት ነው። ወደ አማርኛ ይቀይራል። አሁንም ያንን ስትነኪ ወደ እንግሊዘኛ ከታች ነው ሞር የምትለዋለች። ከታች ስቴት ኦሪጂናል ምናምን የሚል አለ። እሱ ስትነኪው ያመጣልሻል ማለት ነው። አንዳንድ ታሪክ ዛሬ እንዴት ተነሳሳሽ ለማንበብ? በጣም ብዙ ነገር አነበብ። እኔ እንጃ እኔ ዝም ብዬ ነው ያነበብኩት። ቆይ ዝም ብዬ ሼር ላድርግልሽ። ቆይ እኔም ሌላ ጊዜ ስገባ እንዳገኘው። አረ ሁሌ ታነብሽኛለሽ አልፎ አልፎ እንደዚህ ቁጥር ስትይ በጣም ብዙ ነገር እኮ ተማርኩ። ተንኮል ተማርኩ። አሁን ባሌ ምን እንደማደርገው ሳስብ ታሪክ እኮ ደስ ይልና ብቻ ኃጢአት ከባድ ነው ነው። አንዳንዴ ለመናገር የሚደብሩ ነገሮች እኮ በአሁን ቢሞቱ ኦኬ ችግር የለውም፣ ግን አየሽ ይኖራሉ እነሱ እንዴ ቢኖሩ ይችላል። ቢሞቱ ለምን ምን አመናፋ ይሉ ይሄ እኮ ይሉንታ ማለት እኮ ነው። አንቺ ይሉንታ አለብሽ ማለት ነው። አንዳንድ ሰው እኮ ማለት ነው ብዙ ነገር አድርጎ እኮ አብሮ ይኖራል ተፋጦ ምናምን ማለት ነው። ይሄ እኮ አንቺ እኮ ይሉንታ ነው። ግን እነሱ ቀለላቸው እኮ አሁን እሷ ተገላገለች። በነገራችን ላይ ሰላማን አገኘች። በነገራችን ላይ የህሊና እንትን ውስጥ ነበረች። ገባሽ አይደለ? ሁልጊዜ ህሊናዋ እየወቀሰች ምናምን ነበረ የምትኖረው። ገባሽ? አሁን ግን ሰላማን አገኘች በመናገሯ። አሁን ሰላም ትተኛለች። በነገራችን ላይ አሁን እሷ በጣም ሰላም አገኘች። የህሊና ወቀሳ በጣም ከባድ ነው። በነገራችን ታውቂያለሽ? ግን አንቺ አሁን ሼም ይዞሽ ነው። አንቺ እኮ ሼም ነው ይሄ ሼም ነው እንጂ እኮ እንትን አይደለም። ሼም እንዴት ይሄንን አድርጌ ልሰርቼ ነገሩ እሱም እንደዛ ነገር ውስጥ ገብቷል። ስለዚህ ከዛ ኃጢአት ውስጥ መውጣት አለባቸው። አዎ ግን እነሱ አሁን ንስሐ ገብተው ከዚህ በኋላ ያላቸውን ህይወት በትክክለኛ መኖር ትችላለች። ግን አሁን ላይ ሰው እንደዚህ ይቀበላል ወይ ነው? ሰው ከሰዎች ጋር እንትን ይኖርሻል ወይ? ገባሽ? ታማኝ ለመሆን አቺን ግን ተነጋግሮ ነገሮችን ለምን እንዳደረገች ምክንያት እኮ ነው አላት እኮ ያደረገችበት። ገባሽ? ያንን መፍታት የሚችሉ ከሆነ ኖርማል ነው። ግን ደግሞ አንዳንደኛ አይናፋ ማለት ይሉንታ ያለን ሰዎች ደግሞ እንዴት እንደዚህ ሁሉ አርግቼ ሁሉ ከሰማብኝ በኋላ እንዴት ነው ሳም በኋላ አምኖኝ የሚቀጥለው እንላለን ማለት ነው። ታዲያ ምን አሰብሽ አንቺ? ምን ተሰማ? ምን ትያለሽ? አይ እሱ መነጋገራቸው ጥሩ ነው። ለወደፊታቸው እንደውም ይሄ ቆሻሻቸውን ነገር አጥርተው በቃ በንጹህነት ነው። ጥሩ ነው። በነገራችን ላይ ያው የልጆች ስም ራሱ አንቺ ለማውጣት ማለት አሁን ንዑላዊ ማለት ጠባቂ ማለት ነው። አይገርምም? ግን ስም ለማውጣት ራሱ ትርጉሙን እያወቅሽ ልጅቷ ደወለችብኝ።